يني بال ምንድነው ሆነሽ ነው አዲስ ምንድነው ሆነ ማን አንተ ለቀኝ ሚስቴ ምን እያደረጋት ነው ካሜራ ምንድነው አዲስ አንዴ ምንድነው መሰማ ሚስቴ ተው ምን ማለት ነው ሚስቴን እኮ ነች ለምን ነው እሺ በለኝ ቁጭ በልና አልሰማም ለቀኝ ተረጋግተህ ስማኝ ለምንድን ነው ተረጋግተህ ስማኝ እሱ ሳያንሰው ይማግጥብኝ ነበር በጀርባዬ ይሄድ ነበር ይሄንንም እናቴ ደርሳበት እንዳትነግረኝ እንዳታጋልጠው ብሎ መድኃኒት አጠጣብኝ እናቴ መራመድ እንዳትችል መናገር መጋገር እንዳትችል አድርጎ እንባ ብቻ ይፈሳት እናት ሰጠኝ እናቴን እኮ ፓራላይዝ ብቻ አይደለም ያረጋት ይርኩስ ደፍሯታል እንደዛ እግሯን ነዷ ተሳሰረ ደፍሯታል ቀሚሷን ገልቦ ደፍሯታል የኔ እናት የኔ ያረጋኝ መጀመሪያ ፍቅረኛሽ እንዴት ነው ከኔ ባስነሽ ማለት እኔ ምንድነው ማረጋው አንቺ ነፍሰ ገዳይ ነሽ በቃ ከኔ ባስነሽ ማለት እሱ ማለት ፓራላይዝ ናት አላለሽም እንዴ እና ፓራላይዝ ይሆን አይገለም ስለዚህ ያንቺ ተባባሪ ብቻ ሳይሆን እሷም ነፍሰ ገዳይ ናት ነው አዎ ነች አቶ አዲስ እባክሽ በል እባክህ ታስበውን ይገባኛል በሚስቴ ልትገደል ነበር እኮ ያልከኝ ልትገል ነበር ሚስት ግን አይደለችም በአንዲት አረመኔ ሴት ነበር ልትገደል ነበር ካላችሁ እንግዲህ አንዴ እውነቱን ደርሳችሁበት ከሆነ ልጅን ሊያገባት የነበረው እኔ በአይኔ በብረቱ ከአንዷ ከሚዜዋ ጋር ያልሆነ ነገር ሲያረጋ አይቼዋለሁ እሱንም አይቼ እውነቱን እነግራታለሁ ስል እኔንም እንዳልሆነ አድርጎ ደብድቦ ብዙ ነገር አድርጎ ለዚህ ያበቃኝ እሱ ነው እባክህ ና ስማኝ አንቺ ጋር እንደዚህ አይነት ነገር ለማድረግ አይደለም የመጣሁት እሺ ሰይጣን እየሰማሽኝ ነው ወይ ሌላ ነገር አልፈልግም ልገይ ነበር እባክሽ ዴቭ ጭራሽ ልገይ ነበር ነው ኧረ እባክሽ ቆሻሻ ምንድነው ምን እያረግሽ ነው ምንድነው መሰሪ ልገይ ነበር እባክሽ ዴቭ ጭራሽ ልገይ ነበር ኧረ እባክሽ ምን ልትሆን ነው ሴትዮ ስሚኛለሽ አይደል ምንም አታመጣም ዝም በይ ዴቭ ታውቃለህ ልትገልኝ ነበር ጭራሽ እኔ ካሜራውን ያስጠፋሽ ለዚህ ነበር ምንም አላረኩም ከዚህ ነበር ካሜራው ያስጠፋሽ ነበር ምንም አላረኩም ልትደፍረኝ ስትሞክር ነው ልገልኝ ነበር ኧረ እባክሽ አንቺ በደንብ ልምድ አለሽ ወደዚህ እየሰማሽኝ ነው ልትደፍረኝ ነው ይኸውልሽ ከዚህ በኋላ ሌላ ነገር አልፈልግም ፍቱልኝ እጄን ፍቱልኝ ግቡልኝ እንዲያው ጭራሽ ልትገይኝ ነበር ካሜራ አስጠፍተሽ እጄን ፍታው ሰሚኛለሽ ሴትዮ ዛሬ መጨረሻሽ እንደማያምር እየነገርኩሽ ነው ጭራሽ ልትገይኝ ነበር በቢላ ከዛስ ጭራሽ ልትገይኝ ነበር በቢላው የታለ ልገልህ ነበር ኢቭን የወረወርከውን ዕቃ እንኳን ማግኘት አትችልም ለዚህ ነው መጥፋት ያለባችሁ እናንተ ማትረቡ ምንም የሚረባ ነገር የሌላችሁ ልትገይኝ ነበር በዚህ ቢላ ልትገይኝ ነበር በዚህ ቢላ ታያላችሁ አይደል በዚህ ቢላ ነበር ልትገይኝ ነበር አንቺ ምን አረመኔ ቆሻሻ ሴት ነሽ ምንድነው የምትፈልጊው ምንድነው አላማሽ ምን አላማ አለኝ እናንተ ከማጥፋቶች ማለት ምንም አላማ የለኝም
ምንም አላማ የለኝም። እኔ ፍቅር ቆንጆ አይዞህ አትገለኝም እኮ አትገለኝም። አንቺን ለህግ ነው ማቀርብሽ፣ አልገልሽም። ለህግ ግን አቀርብሻለሁ። ልቀቀኝ። ዝም በይ። ሴጣን ነሽ አንቺ። ይኸውልሽ ገና ባልሽን እየጠራሁት ነው፣ ይመጣል። ምንም አያምናችሁም። በጣም ነው የሚያፈቅረው። ኧረ እባክሽ አደንዝዘሽው ነው። በጣም ነው የሚወደኝ። ይኸውልሽ አሁን ሌላ ነገርሽን ሴትዮ እንዳትነካኪኝ ከዚህ በኋላ ወደ ህግ ከመሄዴ በፊት ይኸውልሽ እጅሽን አስሬሻለሁ። ወደ ህግ ከመሄዴ በፊት ሰምኛልሽ አይደል? ወደ ህግ ከመሄዴ በፊት እኔና አንቺ መደራደር ምንችል አሁንም ቢሆን ስለማንነት ስትነግሪኝ ብቻ ነው። ሴትዮ ሰምኛልሽ? ልቀቂኝ፣ ልቀቂኝ፣ ልቀቂኝ። የሰማሽኝ ነው? ምንድን ነው የምሰማ? ስለአንቺ ማስረጃ አለኝ። የነበረ ህይወትሽ ምንነትሽን ሁሉ አውቃለሁ። የነበረ ህይወቴ ምን ይሁን ምን ይሁን? ከዚህ በፊት ከብዙ ዓመት በፊት አዳማ ውስጥ አንድ ሰው አግብተሽ ያገባሽን ሰው የሰርጋችሁ የዕለት ዕለት ማታውኑ ገለሽ እንደጠፋሽ አሻራሽ እንደጠፋሽ አውቃለሁ። አሁን ደግሞ ተረኛሽ አዲስ ሆነና እሱ ቤት ውስጥ ገባሽ አይደለ? ቬሎ ገዝተሽ እንደምታገቢው ነገርሽ አይደለ? አንድ ወር ባልሞላ ጊዜ ውስጥ ልታገቢው። ታወኝ አንተ ልቀቂኝ፣ ልቀቂኝ። ያረጋችሁኝ ነገር በጣም ብዙ ምንድነው? ምን አርገውሽ ነው? ምን አርገውሽ? ምን አርገውሽ? ምን ሆንኩ ነው የምትይው? ወንድ ልጅ እዚህ ያለው አውሬ የለም፣ አውሬ የለም። ሴትዮ ይኸውልሽ አሁን ማስተባበልሽን ዛቻሽን አይደለም እሺ የምፈልገው። አውሬ የለም። ማነሽ? ምንድነሽ? ለምንድነው እንደዚህ ሆንሽው? ለምንድነው እንደዚህ ሆንሽው? ምን ፈልገሽ ነው እዚህ ቤት የመጣሽው? በየሄድሽበት በየትዳሩ እየገባሽ ወንዱን እያማለሽ እንደምትገይ ሰምቻለሁ። ምንም የምታውቀው ነገር የለም። እኔን እንደዚህ እኔ ለመፍረድ ምንም የምታውቀው ነገር የለም። ዝም በል። ምንም አይነት ሌላ ድርጊት አልፈልግም። ዝም በል። አታውቅም። እንድትነግሪኝ ብቻ ነው ፈልገው። ምንም የምታውቀው ነገር የለም። ንገሪኝ እኮ ማነሽ አንቺ? ማነሽ አንቺ? ሊያ እባላለሁ። በቀድሞ ፍቅረኛዋ መከራ ያየች ሊያ እባላለሁ። ማለት እሱ ክፉ ነበር፣ በጣም ክፉ ነበር። በጣም መጨረሻ ሰይጣን ነበር። ያወቅኩት ግን የሰርጋችለት ማታ ነበር። ይህን ሁሉ ክፋቱን ደብቆኝ የሰርጋችለት ማታ ነበር እሱ የተገለጠልኝ። ታውቃለህ? ማለት እጅግ በጣም ነበር የማፈቅረው፣ በጣም ነበር የማፈቅረው። እሱ ግን ለገንዘብ ብሎ ነበር የቀረበኝ። ከአባቴ የወረስኩትን መኪናና ገንዘብ ነበር የበለገው እሱ። እኔ ግን እጅግ ነበር በጣም ነበር የማፈቅረው። ዓለም ካለሱ ምንም ነበረች ለኔ ምንም። እሱ ግን አንደኛ ከመላት ሚዜ ጋር የሰርግ ዕለት ተቃቅፎ ቁጭ ብሎ አየሁት። ምን እንዳደረገው ነበር የጠበቅከው? እንደዛ ያየሁት ማለት ተቃቅፎ ቁጭ ማለት ነው። እየማገጠብኝ ነበረ፣ እየማገጠብኝ የሰርጌ ዕለት እሱ ሳያንሰው ያውሬ እናቴን አሰቃየ። ሴትዮ ምንድን ነው እየነገርሽ ያለሽ? አልገባኝም። ማለት ይኸውልሽ አሁን ለቅሶን ተይና እንድትነግሪኝ ማንነትሽን ነው ማወቅ የፈለኩት። እየነገርኩ እኮ ነው። ጆሮ የለም እንደ እየነገርኩ እኮ ነው፣ እያስረዳሁ እኮ ነው ያልኩት። እናቴን ፓራላይዝ አደረገብኝ መድኃኒት ሰጥቶ ሲማግጥ አይተዋል ማለት ነው። ሴጣን ነው። ሁሉም ወንዶች በሙሉ ማለቅ አለባቸው። አንተም ቢሆን መሞት ነው ያለብህ። ይኸውልሽ አሁን ከኔ ጋር እንደዚህ አይነት ነገር ውስጥ እንገባ አይደለም የምፈልገው። ምንድን ነው የነገርሽኝ ታሪክ? ማለት ማን ነው ፍቅረኛ ያልሽኝ? ጭንቅላቴ ፍቅረኛሽን ነው የገደልሽው? ስለማገጠብሽ? ባሌን የገደልኩት ፍቅረኛ አይደለም። ስለማገጠብሽ? ሰርጌ ዕለት ከአንደኛው የሚዜ ጋር ተጋድሞ ምንም ሳይመስለው ይሄ አውሬ ይሄ ክፉ ታባው ደጋረኩት። ይኸውልሽ አሁን እኔ ነፍሰ ገዳይ ለምን ሆንሽ? ምንድነው የተፈጠረብሽ ነገር ማወቅ እፈልጋለሁ። ፍቅረኛዬ ስለከዳኝ ነው ያልሽ? ፍቅረኛዬ ሰርጌ ቀን ከሴት ሚዜ ጋር ተኝቷል።
በዛ ምክንያት ነው ብለሽ ነው ይሁን ሁሉ ወንድ ስትጨርሽ ይኖርሽ? እስኪ ንገሪ፣ ምንድነው ምክንያትሽ? ንገሪ። ለማዳመጥ ዝግጁ ከሆንክ ሁሉን ነገር እነግርሃለሁ። ሁሉን ነገር ሁሉንም አደምጥሻለሁ። አንድ ነገር ግን ሳታስቀሪ እንድትነግሪኝ ነው። የት ነው የምትታወቂው? ፍቅረኛሽ ማን ነበረ? የገደልሽው የምትይው ሰው? በጣም ማፈቅረው ዳዊት የሚባል ጓደኛ ነበር። በጣም ነበር ማፈቅረው። አዳማ እያለሁ ካለሱ ወንድ የለም ነበር በህይወቴ። እጅግ በጣም ነበር ማፈቅረው። ግን እሱ አባቴ ያወረሰኝ ንብረት ያወረሰኝ አንድ ታልካሻ መኪናና 4 ሚሊዮን ብር ለመውሰድብኝ ነበር ይቀር። ድምፅሽን ከፍ አድርጊ። እሺ እጮሃለሁ። እሱ ሳያንሰው ይማግጥብኝ ነበረ። በጀርባዬ ይሄድ ነበረ። ይሄንንም እናቴ ደርሳበት እንዳትነግረኝ እንዳታጋልጠው ብሎ መድኃኒት አጠጣብኝ። እናቴ መራመድ እንዳትችል መናገር መጋገር እንዳትችል አድርጎ እንባ ብቻ የሚፈሳት እናት ሰጠኝ። መጫወኩ ጉድ። መች ነው ይሄው ነው? ከገባሹ ከማግባትሽ በፊት ነው? አዎ ከገባሁ በፊት። ደፋር ነበር ደግሞ በጣም እጅግ ደፋር እጅግ በጣም ደፋር ሰው። የሰርጌ ዕለት ከሚዜ ጋር ነው ተጋድሞ ያገኘሁት። የሰርጌ ዕለት እናትሽን ፓራላይዝ እንዳደረገ ያወቅሽ መች ነው? ከገደልኩት በኋላ ስነግራት ለምን እንደጠፋው ጠየቀችኝ ከአዳማ። እሱን ገድዬ መሆኑን ስነግራት ነገረችኝ ጉድ። ምን ብላኝ ነገረች? ማግጦብሽ ነው ሲማግጥብሽ አይቼው ስላየሁት መድኃኒት አጠጣኝ ብላ ነገረች። ይሄ አውሬ እርኩስ ነው እና ይሄ እንደዚህ አይነት ወንድ መሞት የለበትም። እንደኔ አይነት ሴት አይፈጥርም። እንደዚህ አይነት ወንድ አይፈጥርም። እናትሽ አንቺ ላይ ከመውሰለቱ በፊት አንቺ ካየሽው ከሰርጋችሁ ቀን በፊት እናትሽ ከዚህ በፊት አይተዋለች ማለት ነው? አይተዋለች። ለዛ ነው እንደዚህ ያደረገብኝ እናቴ። የሰርጌ ዕለት ለምንድን ነው የማትስቀው ብዬ እሷ ለካ የያዘ ይዟት ነው የኔ እናት ይሄ ክፉ ይሄ ሰይጣን። ለነገሩ ሁሉም ዋጋውን እያገኘ ነው ማለት አዲሱም ዋጋውን ያገኛል። ሁሉም ዋጋውን ይከፍላል። የሱን ግፍ ስንት ሰው ነው ከዛ በኋላ እንደዚህ እያገባሽ የገደልሽው? ለምን እስኪ ማድረግ አስፈልገሽ? ገና ለገና በፍቅረኛሽ ጥላቻ በፍቅረኛሽ ቀላል ነው ላንተ አይደለ? አዎ ተከርታታ እንዳቃለ ዝም ብሎ ሰው ላይ መፍረድ በጣም ቀላል ነው ነገሩ። እኔ መፈርድብህ ነበር አንተ እንደዚህ ብታረግ። አይዞሽ እንኳን አላልከኝም። ቆይ ፍቅረኛሽን ገለሹ ጠፋሽ ነው እያልሽኝ ያለሽው? አልተገኘሽም? አልታሰርሽም? እጅግ በጣም እድለኛ ነኝ። የት ነው ጠፍተሽ የተመለስሽው? ይኸውልሽ ማስረጃ መውሰድ ስላለብኝ ነው። ስላንቺ በደንብ ማወቅ ፈልጋለሁ። ምንም አይነት ነገር ውሸት እንዳትሰጪ። ምንም አይነት ውሸት እየነገርኩ አይደለም። በጣም እድለኛ ሰው ነኝ ስላገኘሁ። ባልሽን የት ነበር ገለሹ ይጠፋሽው? ቦንጋ ነበር የጠፋሁት። ከአዳማ ቦንጋ ድረስ ሄድኩኝ። እዛም የሆነ ሰው ተዋወቅኩ። እሱንም ገደልኩት። ተባቱ ይቀጥላል። አዲሱ ሞተረኛ ነበር። ባጭሩ አስቀራችሁት። ይኸውልሽ ሴትዮ አሁን ዛቻሽን አይደለም የምፈልገው። አልዛትኩም። እውነቱን ነው እየነገርኩ ያለሁት። አልዛትኩም። እናትሽ የት ነው ያለችው? ለምንድን ነው እሱን ደግሞ የምነግርህ? እሷንም ብታስራት ነው ያለችው። ይኸውልሽ የስልክ ልውውጣችሁን ሰምቻለሁ። እናትሽ ራሱ ወንጀለኛ እንደሆንሽ እያወቀች ነው አይደለ ያስመለጠች? እናቴ የኔ ደጋፊ ናት፣ የኔ ፍቅር እናት። እሷን ብሰማ ኖሮ ይሄ አውሬ
ህይወቴን ባላበላሽ ነበር ባለመሰቃቀለብኝ ነበር። ከዛስ በኋላ አዳማ ላይ ገለውሽ የጠፋሽው እሱ ስንተኛሽ ነበር? የመጀመሪያዬ ነበር እሱ። ቀጥሎ ከሱ በኋላ 10 ሰዎች ሞተዋል። አዲሱ 11ኛ ነበረ። አስቆምከኝ። በጣም ትገርማለህ። ለማንም ሰው ይነቅ ተናግሬ አላውቅም ነበር። ምንም አይመስለኝም። ለምን ነው ምንም ይመስል? ደስተኛ ነሽ ነው እየኖርሽ ያለሽ? አዎ በጣም የሰላም እንቅልፍ ተኝቼ ማድረው። እናትሽ ለምን ደገፈችሽ ስታረቂ? አንድም ቀን ታስረሽ ግን አታውቂም? አላውቅም። አንተ ነህ የምታውቀው። አንተ ታሳስረኛለህ። በስተመጨረሻ ሁሉንም ሰው ከኔ ትጠብቃለህ ማለት ነው። ወንድ ትጠብቃለህ። እናትሽ የት ነው ያለች? አዳማ ናት ያለችው እናት። ቆይ እናቴን ፓራላይዝ አድርጓል እንዳትናገር እንዳትጋገር አድርጓት ነበር ብለሽኝ እንዴት ልትነግርሽ ቻለች ታዲያ? አሳከምኳት። እኔ ልጇ አሳከምኳት። ጠፍቼ ልመጣሁ አላልሽም እንዴ? ጠፍቼ ስመጣ ነው የነገረች። ጠፍቼ ቆንጆ ቢዝነስ ውስጥ ገባሁ እንዳጋጣሚ ጦር መሳሪያ መሸጥ። እንዴት ደስ ይላል ብታይ። ቀላል ገንዘብ ይገኝበታል። ከፈለክ አንተ መግባት ትችላለህ። ቦታ አለ። ሴትዮ ከዚህ በኋላ ምንም አይነት ንክኪ እንዳታደርጊ ከኔ ጋር። አንተ እናትሽን ያሳከምሻት በጦር መሳሪያ ዝውውር ባገኘሽው ገንዘብ ነው? አዎ። ካሳከምሻት በኋላ ነገረች ስለማለት? ነገረች። ሁሉን ነገር እንደምታውቅ ለምን እንደጠፋው ነገረች። አሁንም ያለውን ነገር በሙሉ ታውቃለች። ብትጠይቀኝ እየመጣው ነው ብላኛለች። እንደው አትመጣ ትቀራለች ብለና እስካሁን አዲስ አበባ። እናትሽን እፈልጋቸዋለሁ። ለምን? እሳቸውን በደም የሚያውቁት ሚስጥር ይኖራል ስላለሽ የምታውቀው? ያንቺም ተባባሪ ናቸው አይደል? ምንም እናቴን መንካት አትችልም ጫፏን። እሱን ቢገባ ክትትላችን የሚያደርገው ነው እሱ። ቢገባ እሷ ነበረች የጠበቀችኝ ከዚህ ሰውዬ፣ ከዚህ እርኩስ ሰውዬ። እንዴት እሱ ምን በህይወት ስለሌለ ነው የማይጠየቀው? እሱ ለሰራኝ ስራ በህይወት ስለሌለ ነው የማይጠየቀው? እንዴት ነች እሷ የምትጠብቅሽ? ይኸውልሽ ወዲህ ጠጋ ብለሽ አውሪኝ። ምንድን ነው የምጠጋው? እናቴን እኮ ፓራላይዝ ብቻ አይደለም የሚያረጋት፣ እርኩስ ደፍሯታል። እንደዛ እግሯን ነዷ ተሳስሮ ደፍሯታል። ቀሚሷን ገልሞ ደፍሯታል። የኔ እናት የኔ አረግ የመጀመሪያው ፍቅረኛሽ? እርኩስ ነው መሞት ነበረበት። መች ገባኝ፣ መች ተረዳሁት። አሁንም ተነስቶ ቢመጣ ደግሜ ነው መገለው። ያለፈን አይደለም ማውራት ፈልገው የገደልሻቸውን አይደለም። ከዚህ በኋላ ግን እንዳትገያቸው ነው የምፈልገው። አንቺን ለህግ ከለላ ስር ውስጥ ማድረግ ነው የምፈልገው። እናትሽን ግን ያንቺ ይኸውልሽ ተባባሪ በመሆኗ እናትሽን እፈልጋታለሁ፣ ማናገር እፈልጋለሁ። እሷ ምንም አላረገችም። ተዋት። እሷ በጣም ብዙ በደል ደርሶባታል በልጅነቷ። እሷም እንደኔ ወንድ ትጣላለች። የሰማሽኝ ነው? የእናትሽ አድራሻ የት ነው ያለው? እናትሽን ማግኘት ማወቅ እፈልጋለሁ፣ ያንቺ ተባባሪ ስለሆነ። ዝም በል። እሷ ምንም አልተባበረችም። አንቺ እንድጠፊ ከአንድም 10 ጊዜ ነው ያልሽኝ አይደለ? ይሄን ነገርሽን ታውቃለች አይደል እናትሽ? የኔ እናት እንደዛ ፓራላይዝ ሆና እንኳን አላዘነላትም ሲደፍራት። ይሄ ሰይጣን እንዴት ትደፍራለህ? እንዴት ይታዘዝልሃል ሰውነት? እርኩስ ሴሰኛ። ይኸውልሽ እናትሽ ያንቺ ተባባሪ ናት እያልኩሽ ነው። እናትሽን ማግኘት እፈልጋለሁ። አልሰጥህም። መቼም ነው የማልሰጥህ የእሷን አድራሻ። እሱ ያንቺ ፍቃድ አያስፈልገኝም። ስልክሽ ይበቃኛል። ቁጭ በይና አምጣው ስልኬን። የእናቷን ስልክ ፈልጉ፣ አንሎክ አድርጉት። የተቻለ መንገድ
እናትሽን በራሴ መንገድ ማስረጃውን አገኛለሁ። የሰማሽኝ ነው? አንቺ ግን ከህግ አታመልጭም እያልኩሽ ነው። ሌላ የቀረሽ የምትነግሪኝ ነገር አለሽ? አሁን ይኸውልሽ ባለቤትሽን እየጠራሁት ነው። ባለቤትሽንም የባለቤትሽን ጓደኛ ጠርቼ እየመጡ ነው። ስላንቺ ጉድ ያውቃል፣ ስላንቺ ጉድ ይሰማል። አንቺን ከዛ ለህግ ይዤሽ እወጣለሁ። መቼም ነው የማያምናችሁ። ይኸውልሽ ስለ እናትሽ ማወቅ ፈልጋለሁ። እኔ በማስረጃ እኮ አገኛታለሁ። ይኸውልሽ ስልኳን አድራሻውን ማግኘት ይችላል። ለኔ ከደኝ እሱ የሰማሽኝ ነው አይደል? ሁላችሁ ነው የምትገላችሁ። በነገሩ እሷ ማለት ከኔ ባሰች ናት ማለት ከኔ ባሰች ናት። እንዴት ነው ከኔ ባሰች ናት ማለት? እንዴት ነው ከኔ ባሰች ናት ማለት? እኔ ምንድነው የማደርገው? ምንድነው የማደርገው? አንቺ ነፍሰ ገዳይ ነሽ። በቃ ከኔ ባሰች ነሽ ማለት እሱ ነው ማለት። ፓራላይዝ ናት አላለሽኝም እንዴ? እና ፓራላይዝ ይሆን አይገለም? ስለዚህ ያንቺ ተባባሪ ብቻ ሳይሆን እሷም ነፍሰ ገዳይ ናት ነው? አዎ ነች ነች። የኔ እናት ለማንኛውም ባለቤትሽን እየጠራሁት ነው። ጉዲሽን ይሰማል። ነግሬሻለሁ። ምንም ነው የማያምናችሁ ነገር። ምንም በማስረጃ ያስኩት ነገር ስለሆነ አያምናችሁም እሱ። ስለሱ እንዳታስቢ እሺ? ከዚህ ቤት ግን ውልቅት ያለሽ መቀመቅ ትወርጃለሽ። እናትሽን አገኛታለሁ። እናትሽም ላይ ማስረጃ ካገኘሁኝ አንቺም እናትሽም ትገባላችሁ ወደ መቀመቃት። እየሰማሽኝ ነው? እሱ አያምናችሁም። መጥቷል። እሺ ቤተሰቦቼ እንግዲህ እቺ ሴት ያወራችሁን የተናዘዘችውን ሰምታችኋል። እንግዲህ ባለቤቷን እና ጓደኛውን ቅዱስን ጠርቻቸው ነበረ። እንግዲህ እነሱ መጥተዋል እያሉኝ ነው። ከካሜራ በስተጀርባ ገብተው ጉዲሽን ይሰማሉ። ቤተሰቦችም ትከታተላላችሁ ያንን ማለት ነው። ዴቭ አስገባልኝ አንዴ እነሱ ምንድነው አዲስ ምንድነው ሙሉ ማን አንተ ለቀኝ ሚስቴ ምን እያደረጋት ነው? ካሜራ ምንድነው? አዲስ አንዴ ምንድነው መሰማ ሚስቴን ተው ምን ማለት ነው? ሚስቴን እኮ ነች። ለምንድን ነው እሺ በለኝ ቁጭ በልና አልሰማም። ለቀኝ ተረጋግተህ ስማኝ። ተረጋግተህ ስማኝ። ከዚህ በኋላ መጮህ አልፈልግም። ይቅርታ አድርግልኝ። ምን ማለት ነው? ይሄን ስላደረኩኝ በጣም ይቅርታ። ባለቤቴን እኮ ምን እያደረካት ነው? ይገባኛል፣ ትረዳኛለህ። ካሜራ ይዤ የመጣሁት እኔ መርማሪ ጋዜጠኛ ነኝ። እሺ ተረጋግተህ አንዴ አዳምጠኝ። ይኸውልህ መታወቂያ ላሳይህ እችላለሁ። አሳይ መታወቂያ። እሺ ቁጭ በልና አድምጠኝ እባክህ። ይቅርታ። ደህና ነሽ? ይቅርታ ስለታገልኩ በጣም ይቅርታ። እቺ ሴት ወንጀለኛ ሴት ናት። ምን ማለት ነው? ይኸውልህ ሚስቴ እኮ ነች። እኔ እጋታለሁ። እቺ ሴት በጣም ወንጀለኛ ነፍሰ ገዳይ ነች። አንተ ይኸውልህ ተረኛ ሟቿ ነበርክ። በየቤቱ በየወንደላጤው ቤት እየገባች ወንዶችን እያማለለች እቺ ሴት ወንዶችን እየገደለች ነው። ሚስቴ እኮ ነች። ነገር አጋባት እኮ ነው። ከ15 ቀን በኋላ ማገባት ሚስቴ ያ እኮ ነች። ትክክል አይደል? ምን እንደምታወራኝ ይኸውልህ ሴትዮ ይኸውልሽ ማስረጃሽ እኮ አለኝ። ከዚህ በላይ አሁንም ደግሞ ልትሽመጥጪኝ እንዳትሞክር። እየሰማሽኝ ነው አይደል? ምን እንደምታወራኝ አንቺ ለህግ አቀርብሻለሁ። ይኸውልህ አቶ አዲስ ይቅርታ አድርግልኝ። ለተፈጠረብህ ለሁሉም ነገር በጣም ይቅርታ አድርግልኝ። አንተን ግን ማዳን ስላለብን ነው እዚህ የመጣነው። ቅዱስ ነው ይሄን መረጃ የሰጠን። ተረጋግተን ላውራክ። እሺ በለኝ። ቁጭ በልና አድምጠኝ። እና እዚህ ጋር ቁጭ በል። ይኸውልሽ ሰሚኛለሽ? ቆይ ምንም ከሷ ጋር ንክኪ አያስፈልግም። ይቅርታ አድርግልኝ። በጣም ይቅርታ አድርግልኝ። ይሄን ስልክ አውቃኛለህ። በጣም ይቅርታ አድርግልኝ። ባለቤቴ ነች እኮ እያልኩ ነው። ገባኝ። አጠገብ ለአጠገብ ራሱ መቀመጥ የለባችሁም። ስለማንነቱ ሴትዮ ይኸውልህ የእኔ ጌታ ምንም አይነት ድምፅ አልፈልግም። ትሰሚኛለሽ? ይኸውልህ አቶ አዲስ አንተ በጣም መልካም ሰው ነህ። ያንን ጓደኛክ ነግሮኛል። ይኸውልህ እቺ ሴት እዚህ ቤት አንተ ቤት ውስጥ የገባችሁ አንተ ህይወት ውስጥ የገባችሁ አንተን ገላ ለመውጣት ነው። እቺ ሴት ነፍሰ ገዳይ ናት። ከብዙ ዓመት በፊት ወንዶችን ገላ እያገባች የሰርጋቸው ዕለት ወይም የሰርጓ ዕለት ወንዶችን እዛው የዕለቱ ዕለት ምሽት ላይ ገላ በመጥፋት ነው የምትታወቀው። ማስረጃዋን በማጥፋት ነው የምትታወቀው። ለምን ታደርጋለች? ወዳኛ ፍቅረኛ እኮ ነው። ይኸውልህ እቺ ሴት በጣም በቀለኛ ነች። አንተን እኮ የትም ሳታውቅ ነው ሴትዮ። ከዚህ በኋላ አልለማመጥሽም። እየሰማሽኝ ነው አይደል? ይኸውልህ
ቅዱስ የአዳማ ኗሪ እንደነበር ታውቃለህ። በፊት ጓደኛው ስለሆንክ መቼም ይነግርሃል። ቅዱስ ነው ይሄንን ጥቆማ ለኛ የሰጠን። እኔ መርማሪ ጋዜጠኛ ነኝ። ሚዲያ ነው ሚዲያችን ይሄ። እንዴት ለኔ ሳትነግረኝ አንተ አሳልፈለህ? ለአንተ መናገር ፈርቶ እኛ ክትትል እንድናደርግለት በእኛ ክትትል መሰረት ነው ማንነቱ የተደረሰበት እቺ ሴት። እሱ ከዚህ በፊት ከብዙ ዓመት በፊት አዳማ ውስጥ በሚኖርበት ጊዜ አንድ የተጠራበት የሰርግ ድግስ ላይ ሙሽሪት ሆና ያገኛት ሰው ነች እሷ። ወይም ደግሞ ሙሽራ ሆና ያገኛት ሴት ነች። ይኸውልህ እዚህ ቀደም አግብተሻል? ይኸውልህ እሷ ልትክድ ነው የምትሞክረው። እኔ ማስረጃ አለኝ፣ ቪዲዮ አሳይሃለሁ፣ ምንም ችግር የለውም። ይኸውልህ ሴትዮ ከዚህ በላይ አልለማመጥሽም፣ ነግሬሻለሁ። ይኸውልህ እቺ ሴት ማለት ከዚህ በፊት እንደነገርኩ እሱ በተገኘበት የሰርግ ድግስ ላይ ያገባትን ባል የዕለቱ ዕለት በዛው ምሽት ገለው የጠፋች የተሰወረች ሴት ናት። አዳማ ውስጥ ስንት ነገር የተወራባት ሴት ናት። አሻሯን ማንነቷን አጥፍታ በየሀገሩ በየከተማው እየዞረች አሁንም ይሄን ነበረ ስትነግረኝ ነበረው። አሁንም እዚህ በመጣው ሰዓት እኔን ልትገለኝ መታ ነበረ። ልትገለኝ ከቢላ ይዘው ወጣ። በስንት ትግል ነው ያስጣልናት። የምታወራው ስለኔ ስለነገዋ ሚስቴ ነው። ሲጀመር አንተ ሳታውቃት ነው የተግባባችሁትም ቤት የሚያስገባት። እቺ ሴት እውነተኛ ፍቅረኛም ሚስትም ልትሆን የምትችል ሴት አይደለችም። ልትገል ወረፋ ነበር የምትጠብቀው ላንተ፣ ቀን ነበር የምትጠብቀው ላንተ። የምታወራው ተረኛው ነበር። ማን ልልመን እንዴ? ማስረጃ ይሰጣል። ካሜራማን አንዲስ ተይ ቁጭ በልና አዩ። አቶ አዲስ ምንም ችግር የለውም። ሁሉም ነገር በማስረጃ ስለሆነ የሚይዘው ይኸውልህ፣ ይሄ በዛሬው ዕለት የቀረጽነው ቪዲዮ ነው፣ ቤት ውስጥ ማለት ነው። ይኸውልህ ድብቅ ካሜራ ነበረን እዛ ጋር፣ አሁን ይዘናል። ድብቅ ካሜራችን እሱ ነው ተባብሮ ያስቀመጣል። ይኸውልህ ዝም በይ። ይኸውልህ ቤት ውስጥ አንተ በሌለበት ይኸው ገጀሯን ስትስል ስትሞርድ ነበረ። የስልክ ልውውጡንም ይኸውልህ ከፈለክ ድምፁን አድርጌ ያሰማሃል። በጣም አስመሳይ ናቸው። ይኸውልህ መሳሪያ፣ የጦር መሳሪያ ዝውውር ላይ የምትሰራ፣ በዘረፋ ውስጥ የምትሰራ፣ ሰውን በመግደል ከሰዎች ጋር አንቺ ሰይጣን ይኸውልህ ችግር የለውም። ይኸውልህ ሲጀመር እሷ እናትም አላት። ይኸውልህ ማንም ይኸውልህ ቤተሰብ የለኝም ብላ የመጣችው ምንም ነገር ስለሷ እንዳታውቅ ነው። ምንም ነገር ማድረግ ይጠበቃል። ሰይጣን አንተ ተረጋግተህ እባክህ። እሺ በለኝ። እኔን ልትገለኝ ነበር። አሁን አለሳልሳ ልትገለኝ ነበር። እኔ ይኸውልህ እናቷ ራሱ እዚህ ታሪክ ውስጥ እንዳለች እናቷም ነፍሰ ገዳይ እንደሆነች ነው። አንቺ ምን አረጋሻለሁ? ምን አረኩሽ? ማንም ምንም አርጓት አይደለም ከዚህ በፊት የገደለቻቸው። ሁሉንም አማላ እንደ ጥሩ ሚስት እንደ ጥሩ ፍቅረኛ ሆና ቀርባ ያገባቻቸው ዕለት የዕለቱ ዕለት ነው እየገደለች የምትጠፋው። ከዚህ በፊት በተከዶት ፍቅረኛ የተነሳ እናቴንም ደፍሮብኛል የመጀመሪያ ፍቅረኛ፣ በዛ ምክንያት ነው ነፍሰ ገዳይ የሆንኩት ነው እያለችኝ ያለችው። ግን ደግሞ ከህግ አያስመልጥሽም እሱ። ገና ለገና ፍቅረኛ እንደዛ አደረገኝ እናቴን አደረገ ብለሽ ምንም የሱ ተግባር አሳፋሪ ቢሆንም አንቺ ግን በዛ ልክ ከዛ በኋላ 10 እና ከዛ በላይ ወንዶችን መግደል በጣም ኃጢአት ነው። ህግም እንዴት ራሱ እንዳልተያሽ እስከሆነ ሰይጣን አቶ አዲስ ምን አረክንሽ? ምን አረኩሽ? ምን ፍቅር የተሰጠውሽ ነው? ስላመንኩሽ ነው? አንቺ ከሃዲ ፍቅር የሚባል ነገር አታውቅም እቺ ሴት። አቶ አዲስ እባክሽ በል እባክህ። አስበዋል? ይገባኛል። በሚስቴ ልትገደል ነበር እኮ ያልከኝ። ልትገል ነበር። ሚስት ግን አይደለችም። በአንዲት አረመኔ ሴት ነበር ልትገደል የነበረው። የውሸት ፍቅር ነው ስትሰጥክ የነበረው። ይኸውልህ እገልሃለሁ፣ ይምጣና እሱንም እገድለዋለሁ እያለችኝ ነበር የነበረችው። ሰሚኛለሽ? አንቺ እኮ ከህግ አታመልጭም። ገና የእናትሽን አድራሻ ከማስረጃ ይኸውልሽ ሰብስቤ እናትሽን ደግሞ ገና ለህግ እሷንም መቀመቅ እጥላታለሁ። ምንም አታመጣም። እሱም ብቻ ደግሞ አይደለም፣ በነገርሽ ላይ የጦር መሳሪያ የሚረካከቡሽን ሰዎችም ጭምር የምትሻሻጫቸውን ሰዎች ጭምር ቤት ውስጥም ደበኩት ያልሽውን ወይም አለኝ ያልሽውን ሽጉጥም ጭምር የት እንዳለ ትነግሪኛለሽ። ከነሙሉ ማስረጃው ሰብስቤ ማንነትሽን አጋልጣለሁ፣ ግብረ አበሮችን አጋልጣለሁ፣ እናትሽን አጋልጣለሁ። ኧረ እባክሽ ከዚህ በኋላ ገንዘብ ይኸውልሽ ህግ ለኛ ይሰራል፣ ህጉ ለኛ ይሰራል። ያንቺ ገንዘብ ምንም ነው። ሰምኛለሽ አይደል? አቶ አዲስ
ከእሷ ጋር ምንም አይነት ንትርክ ማድረግ አልፈልግም። አንተ ግን መዳን ስለነበረብህ ይኸውልህ እድለኛ ነህ። እንዳለ በየሄደችባቸው ቦታዎች ሰዎችን ወንዶችን ስትገል ሚስት ልሁን እያለች የምትገል ሴት ነች። ያ ነበር ስራዋ። አንተም ተረኛ ነበር። ስለዚህ አንተ ከዚህ ስላመለጥ ፈጣሪ ምረርቷል፣ ጓደኛህም አግዟል። በጣም አመሰግናለሁ። ከዚህ ዋናው ከዚህ አደጋ እናንተንም አመሰግናለሁ። ምንም ችግር የለም፣ ምንም ችግር የለም፣ ምንም ችግር የለም። ግን እባክህ አሁን በጣም ተረጋጋ። ይገባኛል ለትዳር በጣም ዝግጁ እንደነበርክ ቸኩለህ ልታገባት እንደነበረ ብዙ ነገር ከቅዱስ ሰምቻለሁ። ያ ነገር ያንን አስበህ ይሄ ነገር በመፈጠሩ በጣም ይቅርታ። ግን ለአንተ ስለማይገባህ ነው፣ ፈጣሪም ስለሚወድህ ነው። ከዚህ በላይ ከአንቺ ጋር የምከራከርበት ምንም አቶ አዲስ እባክህ አታልቅስ፣ እባክህ አቶ አዲስ እባክህ። በቃ ይገባኛል፣ ያለህበት ስሜት በጣም ይገባኛል። ዴቭ እንዳታመልጥ እሺ። ያዟት። ሴትዮዋ በጣም መሰሪ ናት። ግን አንተ ፈጣሪ ስለሚወድክ ከዚህ ነገር ውስጥ አምልጠሃል። ይሄን ክትትል ለማድረግ እኛ በጣም ብዙ ነገር ሆነናል። ጓደኛክ በጣም ረድቶናል። ቅዱሴ በዚህ አጋጣሚ በጣም ነው አንተን የምናመሰግነው። ጥርጣሬ ካየህ አይደለ የእውነት ሆኖ ስላገኘ ነው። እንግዲህ እሱንም ከዚህ ነገር ከአደጋ ሰለባነት ለማውጣት ስለቻልን በጣም ፈጣሪ ይመስገን። ምትለን የቀረ ነገር ይኖራል ቅዱሴ? እናንተንም በዚህ አጋጣሚ ማመስገን ፈልጋለሁ። ይሄን እድል በማግኘቴ ያኔም ብቻ ሳይሆን የጓደኛዬንም ህይወት ነው የታደጋችሁለት እና በቃ እግዚአብሔር ያክብራችሁ። እኔ ከዚህ በላይ ምንም ማለት ቅዱሴ እንግዲህ እኛም በጣም እናመሰግናለን። የሰው ህይወትን ያተረፍነው የአንድ ሰው ህይወት አንተም እንግዲህ ጥርጣሬ ኩነት ሆኖ ስላገኘ ነው በጣም ደስ ብሎናል። ይሄን ነገር ስላጋለጥ እውነታውን ስላገኘን አቶ አዲስ በጣም ይቅርታ። በጣም ውስጥ እንደተረባበሽ ይገባኛል የኔ ጌታ። በመጨረሻ የምትለው ነገር ካለ መናገር የምትችል ከሆነ እስኪ እባክህ ቃልህን በውስጥ ደስ ይለኛል። አመሰግናለሁ ቅዱስ፣ ያመሰግናለሁ። አይገባም አዲስ ችግር የለም። እንግዲህ የእሱ ጥርጣሬ እውነት ሆኖ እንግዲህ በዚህ መንገድ ስላገኘ ነው በጣም እውነትም ሆና ስላገኘናት እሷ በጣም ገርሞናል። ግን ደግሞ ማዳናችን ደግሞ ይሄ ለኛ በጣም የትልቅ እረፍት ነው፣ የህሊና እርካታም ነው። ከዚህ በኋላ አንተ እሷ ካደችኝ ብለህ አንተ እንግዲህ ሌላ ሚስት አልፈልግም ሴት አላምንም ብለህ ማሰብም የለብህም። ሁሉም ሴት አንድ አይደለም፣ ምክንያቱም እናት አለን ሁላችንም ማለት አይደል? ስለዚህ የእናቶቻችን ልጆች ነን። ስለዚህ ሴት ልጅ ከዚህ በኋላ አላምንም ብለህ ትዳርን እንድትፈራ አያስፈልግም። ግን እሷ ግን በአጋጣሚ አንተ ህይወት ውስጥ ገብታ እንግዲህ ነገር ይበላሽ ነበር። ይኸው እሱ እንዳይበላሽ ሆኖ እንግዲህ ፈጣሪ ረድቶናል። ስለዚህ እንግዲህ አንተ ሌላ ህይወት ደግሞ ጀምረህ እንደምናየት በጣም እርግጠኛ ነኝ ወደፊት። አሁን ግን ካለበት ስሜት እንድትወጣ እኛ የቻልነውን ነገር እናደርጋለን። እግዚአብሔር ይመስገን። ከትልቅ ነገር ነው የታደጋችሁ። በጣም አመሰግናለሁ እናንተንም ሁላችሁንም። እሺ ቅዱሴንም በዚህ አጋጣሚ የብዙ ዓመት ጓደኛዬ ነው። አመሰግናለሁ። እናንተም በርቱ፣ ጠንክሩ ነው የምለው። ምክንያቱም እናንተ ባትኖሩ ቅዱስንም ባታገዙት እዚህ እውነት ላይ አትደርሱም። የኔ ብቻ አይደለም የብዙ ወንዶች እናት እስካሁን እያለቀሰች ይሆናል። በዚሁ አጋጣሚ ሌላም ገላ ከሆነ የሱ ቤተሰብ የሱ እናትና አባት እስካሁን እያለቀሱ በሰርጋቸው ቀን ልጃቸውን አጥተው ብዙዎች እያለቀሱ ሊሆን ይችላል። በጣም በርቱ፣ ጠንክሩ ነው የምለው። ምክንያቱም የትልቅ ስራ ነው። ከኔ በፊት እንዳወራችሁ ከሆነ የብዙዎች ሰዎችን እንባ አስለቅሳለች። የብዙዎች እናት ማቅ ለብሳ ተቀምጣለች። እኔም ከ15 ቀን በኋላ ከዚህ ምድር ልለየው ምንም በማላቀው በማያገባኝ ተለይቼ ነበር። ምንድነው የምፈልገው ህልም አለ መኖር የምፈልገው ያን ሁሉ አጨለማብኝ ነበር። ደግሞ ከዛም በኋላ አታርፍም ነበር። አስበዋል የኮሰሯ በቃ ይሄ በዚህ ወንዶችን በቃ ማጥፋት ብቻ ነው አንድና አንድ ዓላማው። አሁን እናንተ ከመምጣታችሁ በፊትም የነገረችኝ ነገር በጠቅላላ ወንዶችን ማጥፋት ነው። ሁሉም ተራው እንዲጠብቅ ነው የምትናገረው። ነፍሰ ገዳይ ናት እቺ ልጅ። አንተ አንዱ ተረኛ ነበር። ስለዚህ ፈጣሪ ወዷል፣ አልፈነዋል፣ ተመስገን።
አሁን እሷን ለህግ እናቀርባለን። ቀጥሎ ደግሞ የእናቷም ጉዳይ የሚያሳስብ ስለሆነ ግብረ አበሮቿንም ማስረጃ በሙሉ ሰብስቤ እሷን ለህግ አቀርባለሁ ከነ ግብረ አበሮቿ። እናቷም እዚህ ወንጀል ውስጥ ካለችበት የእውነት በሚኖረኝ ማስረጃ መሰብሰብ እንግዲህ እናቷንም ለህግ ማቀርብ ይሆናል ማለት ነው። እንግዲህ ያን እናደርጋለን። ቅዱሴ በጣም ነው የማመሰግነው። አዲስም በጣም ነው የማመሰግነው። እንግዲህ ጓደኛህን እያበረታ እያጽናና እንግዲህ ቆየን። አንተ በርቱ፣ እኛም ባለን በቻልነው አቅም እናግዛችኋለን። በርቱ። በጣም ደስ ይለናል። እንግዲህ ቤተሰቦቼ ያያችሁትን የተመለከታችሁትን ይመስል ነበረ የነበረን ቆይታ። እንግዲህ ባለቤቷም ወይም ፍቅረኛዋ እንግዲህ የሆነውን ነገር ሰምቷል፣ አይቷል፣ እኛም አስረድተናል። አቶ ቅዱስም የተጠራጠረው ነገር እውነት ሆኖ አግኝተናል። እኛም በማስረጃችን ያንን ያገኘነው ከዚች ልጅ ነፍሰ ገዳይ መሆኗን ብዙ ወንጀሎች እንዳሉባት እስካሁንም ታስራ እንደማታቅ ህግ ይዟት እንደማያቅ እንደምታመልጥ ብዙ ነገር ወስደናል፣ ማስረጃችን ይዘናል። አሁን ደግሞ በመጨረሻ እናትሽን አድራሻዋን ማወቅ ፈልጋለሁ ስላት ስለ እናቷ የተወሰነ ነገር ሳወጣጣት እናቴም ከኔ ባሰች ናት፣ እሷም እንደኔው ትገላችኋለች፣ እሷም ለወንድ ጥላቻ አላት ነው ያለችኝ። ቀደም ሲል እንግዲህ ያየነውን ነገር አይታችኋል። በስልክ ልውጣችን እንግዲህ እናቷም እንዳስመለጠቻት እያወቀች ልጇን ከለላ እያረግችላት እንደነበረ በስልክ ልውጣችሁ ተረድተናል። ያ ወንጀል ሆኖ ሳለ አሁን ደግሞ ልጅቷም የነገረችኝ ነገር እናቴ ራሱ ከኔ ባሰ ትገላችኋለች፣ ትፈልጋለች፣ ወንዶች መግደል ነው እያለችኝ የነበረው። ስለዚህ እውነት እናቷ እንደዛ ናት የሚለውን ነገር እንግዲህ ራሷ እቺን ልጅ ይዤ የእናቷን አድራሻ የት እንደምትገኝ በደንብ አወጣጥቼ እናቷ ያለችበት ቦታ ሄጄ ማናት ምንድናት ሴት የሚለውን እናቷ ምንድነው ተግባሯ የሚለውን ነገር ያንን አወጣጣለሁ፣ ማስረጃዬን እሰበስባለሁ። ለህግ መቅረብ ካለባት ለህግ ትቀርባለች። ግብረ አበሮችም ካሏት በመሳሪያ ንግድ ውስጥ አብሯት ቢሻሻጡ የሚገዟት ሰዎችም ማናቸው ምንድናቸው የሚለውን ነገር እሱን ሁሉ ማስረጃዬን ሰብስቤ ለህግ እናጋለጣቸዋለን ማለት ነው። ስለዚህ አሁን እሷን እንግዲህ ይዤ እናቷን እንድታገናኘኝ ክትትሌን አሁንም አደርጋለሁ ማለት ነው። ቤተሰቦች አብራችሁን ሁኑ። አመሰግናለሁ። እንግዲህ ቤተሰቦቼ አሁን ደግሞ ወደ እናቷ ቤት ወደ እናቷ አድራሻ ወዳለችበት ቦታ መተናል። እንግዲህ እሷን እንድትጠቁመን አድርገን እናቷ ወዳለችበት ቦታ ይዛን መታለች። አሁን ደግሞ ካጠገብ ያለችው እናቷ ነች። በአልጋ ላይ ያለችው እናቷ ትንሽ መንቀሳቀስም አትችልም በደንብ። እንግዲህ እስኪ ስለሷ ደግሞ የሰማነው ነገር አለ። ጥርጣሬያችን በደንብ በማስረጃ እንዲጠናከር የእናቷን ቃል እፈልጋለሁ። ስለዚህ እናቷ ጋር የተወሰኑ ቆይታዎች አደርጋለሁ። ቤተሰቦች አብራችሁን ሆኑ። እሺ፣ ሰላም፣ እንዴት ነሽ? እኔ ማለት ደህና ነኝ፣ እግዚአብሔር ይመስገን። አለን። ስምሽን ማን ልበል? ስሜ አበራሽ ከበደ እባላለሁ። እሺ፣ እንግዲህ ልጅሽ ወንጀለኛ ስለመሆኗ ከካሜራ በስተጀርባም ነግሬሽ ነበረ። ብዙ ማስረጃና መረጃዎች ይዘን ነፍሰ ገዳይ እንደሆነች አውቀናል። ከያዝናቸው ማስረጃዎችም አንዱ አንቺ እንዳሸሸሻት እንዳስመለጥሻት፣ ብዙም ከዛ በኋላ ብዙ አይነት ግድያዎችን ፈጽማ ስትሸሽ ያንን እንዲያወቅሽ እንግዲህ ዝም እንዳልሽ አውቀናል፣ በማስረጃችን አግኝተናል። ስለዚህ አሁን እንዲህ ነው እንዲያ ነው ብለን መካካዱ ማስተባበሉ አይጠቅመንም። ወይዘሮ አበራሽ ግን አሁን እኔ እዚህ የመጣሁት ከአንቺ የቃል መረጃና ማስረጃዬን ፈልጌ ነው ለመያዝ ነው። ስለዚህ ማንም ሰው ከህግ ስለማያመልጥ ማለት ነው። ስለዚህ አሁን እውነቱ እንድትነግሪ የምፈልገው እዚህ የመጣሁበት ምክንያት ከአዲስ አበባ ድረስ የመጣሁት አንቺን ለማግኘት ሌላ የሚቀሩኝ ማስረጃዎች መሰብሰብ ስላለብኝ፣ ለዛም ደግሞ አንቺ ጋር እውነታዎች አንዳንድ መረጃዎችን አገኛለሁ ብዬ ነው። ስለዚህ ምንም ነገር ሳትደብቂ የሆነውን ነገር ንገሪ። ለምንስ ልትተባበሪያት ፈለግሽ የሚለውን ነገር ማወቅ ፈልጋለሁ ወይዘሮ አበራሽ። ስለዚህ ንገሪ። ሲጀመር ልጄ ወንጀለኛ መሆኗን ማን ነው በየትኛው ማስረጃ ነው ያረጋገጣችሁት? እሱንማ ማስረጃችን በቪዲዮም የተቀረጸ ነው። እሷም በገሃድ ግልጽ አድርጋ የነገረችን ነገር ነው። ከ10 ወንዶች በላይ ገላ እንደጠፋች እያገባቻቸው የጋብቻቸው ያገባች በዛኑ ዕለት ምሽት ማግስት እንኳን ሳትጠብቅ ቀን ሳትጠብቅ የዛኑ ዕለት ገላቸው እንደምትጠፋ ማስረጃዋንም እንደምታጠፋ ነው የነገረችን። ያንንም በማስረጃ ይዘናል። አሁንም አንድ ሰው
ልታገባ በቅርቡ በቤቱ ገብታ ስንት ነገር ስትዶልትበት ልትገለው ገጀራና ቢላ ስትሞርድ ደርሰንባት ነው። ቀን እየቆረጠችለት ባለ ሰዓት ነው የደረስንለት። ሌላ 11 እና 12ኛ ተረኛ ነበረ። እሱን ግን ለማዳን ችለናል። ከዚህ በኋላ ግን እኛ ስለደረስን ፈጣሪም ስለደረሰ እቺን ሴት ከዚህ በኋላ ለህግ እናቀርባታለን። ስለዚህ እሷ ባለ ገዳይ መሆኗን ወንጀለኛ መሆኗን አውቀናል። ስለዚህ አሁን እርሶም እንደሚያግዟት ያንን ነገር ተረድቻለሁ። ስለዚህ ይሄን ማድረግ ለምን አስፈለገ ካላችሁ እንግዲህ አንዴ እውነቱን ደርሳችሁበት ከሆነ ልጄን ሊያገባት የነበረው እኔ በአይኔ በብረቱ ከአንዷ ከሚዜዋ ጋር ያልሆነ ነገር ሲያደርግ አይቼዋለሁ። እሱንም አይቼ እውነቱን እነግራታለሁ ስል እኔንም እንዳልሆነ አድርጎ ደብድቦ ብዙ ነገር አድርጎ ለዚህ ያበቃኝ እሱ ነው። እንደውም ለወንድ ልጅ ሲያንሰው ነው ይሄ። ከልጄን የቀረባት እኔ ለፍቅር መስሎኝ ነበር። ነገር ግን አባቷ ያወረሳት የተለያዩ ንብረቶች ስላሉ እሱን ሊወስድባት ስለፈለገ ነው። እና እኔም አሁን እንደዚህ ሁሉ ያበቃኝ እሱ ነው። ሲሆን ሲያንሳቸው ነው ወንዶቹን እንደፈለገ ታርጋቸው። እኔም በሆን ገና ስነሳ ማረገውን ያውቃሉ። እንዲሁኝ መቼም አልቀርም። እንዴት አንድ ልጆትን በእንደዚህ አይነት የወንጀል ስራ ውስጥ ተግባር ውስጥ ስትሰማራ አቁም እንጂ የሚባለው እንደናት እንዴት እባክሽ ወደዛው ሰዱልኝ ዴቮ በእናታችሁ ልጅሽ በእንደዚህ አይነት ተግባር ውስጥ ስትሰማራ ህግ እንደሚይዛት እያወቅሽ ቢያንስ መምከር እንጂ የሚኖርብሽ ወንዶችን በዚህ ልክ በዚህ ጥላቻ ተነሳስተ በአንድ ሰው አንድ ወንድ እንደዚህ ያደረጋት በሚል ምክንያት ይሄ ሁሉ ወንድ እንድትገድል መተባበር ምን ይባላል? እርሶ እንደናት ራሱ ይሄን እንዴት ይቀበሉታል? እኔም መጀመሪያ እንደዛ ብያት ነበር። ነገር ግን እኔ ላይ ካደረሰው አንፃር ነው ሐሳቤን የቀየርኩ እንጂ እኔም ልጄ እንደዛ እንድታረግ አልፈልግም ነበር። ግን እኔ ላይ ባደረሰው ጉዳት እኔም ወደዛው ወደሷ መስመር እንድገባ አደረገኝ እንጂ እኔ ማሰብ ይሄ አልነበረም። ግን እኔን እንደዚህ ያደረገኝ እሱ በርግጥ ነግራኛለች። የድሮ ፍቅረኛዬ ነው እሷን እንደዚህ ያደረጋት፣ እናቴን ፓራላይዝ ያደረጋት። አሁንም ትንሽ ነው እኔ ህክምና እንድታገኝ አድርጌ አሁንም የተወሰነ መናገር የቻለችው ብላኛለች። እኔ ይቅርታ አንቺም እያልኩ ነው በመሃል ሳወራ የነበረው፣ ለዛ ይቅርታ። እንግዲህ እናታችን አሁን ያሉበት ሁኔታ ትንሽ ሰውነቱን ተወሰነ ያዝ አድርጎታል እንዳለችው። ግን ቢሆንም በእንደዚህ አይነት ሁኔታ ውስጥ ሆኖ ራሱ እርሶ ወደ ፈጣሪ መማፀን እንጂ የሚሻለው ለእንደዚህ አይነት ነገር ተባባሪ መሆኑ አስፈላጊ አይደለም፣ ወንጀል ስለሆነ። እንዴት በእንደዚህ አይነት ተግባር ውስጥ ይሰማራሉ? እርሶስ ራሱ እንዴት ፍቃደኛ ይሆናሉ? እሷን እኮ ተመለሽ ከዚህ ተግባርሽ ማለት እንጂ የሚገባው ለአንድ ወንድ ተብሎ ለመሆኑ። ቆይ ፓራላይዝ ያረጉት የት ወስዶ ነው ይሰው? እኔ ማላቀው ቤት እንደወሰደኝ እሷ እንዳትሰማ ብሎ ብቻ ራቅ ያለ ቦታ ወስዶኝ ነው። ጓደኛው ቤት ይሁን ምን ይሁን እኔ ማውቀው ነገር የለም። ራቅ ወዳለ ቦታ ወስዶኛል። ብቻ እኔ አላስታውስም። ስነቃ ነው መጨረሻ ላይ ያወቅኩት እንጂ የት ልሆን አላስታውስም። ግን ዞሮ ያልተያዘ ግልግል ያውቃል ነው የሚባል። እኔ ከደረሰብኝ አንፃር ነው። አሁንም ቢሆን እኔ ደክሞኛል፣ አሞኛል። ከባድ ነው ለኔ። ወይዘሮ አበራሽ ይሄ ከህግ አያስመልጦትም። አሁንም ቢሆን የምናገረው ነገር ከህግ አያስመልጦትም። በዛ ላይ አሁን ከካሜራ በስተጀርባም ከሷም ጋር ቆይታ አድርጌ ነበር። መሳሪያ ዝውውሩን እንኳን ስትሰራ አሁንም ወደፊት አምጥቼ አወራታለሁ። እዚህ ጋር መተን እናወራለን ለሶስት። ግን ደግሞ በመሳሪያ ዝውውር ሽያጭ ውስጥ ራሱ እጆት እንዳለበትም ጭምር ነገረኛለች። እንደዚህ ባሉበት ሁኔታ ሆኖ ራሱ የመሳሪያ ሽያጭ ውስጥ እንዴት ይሰማራሉ እርሶ? ማለት ለምንስ አስፈለገ? በሌላ ነገር ሰው ራሱን እያስተዳደረ መኖር አይችልም? በእንደዚህ አይነት ነገር ለምን ራሱን ማስተዳደር በስተርጅና በዚህ ድም? እንግዲህ የምትለው ሁሉ ይገባኛል። እኔ ህግ አቀርብሻለሁ ካልከኝም ይዞ እንደፈለገ ያርገኝ እንጂ እኔ ከደረሰብኝ አንፃር ነው የምልህ ይሄን ሁሉ ያደረኩት። ግን ዞሮ ቅጣቴን እቀበላለሁ። እሷን ግን ተዋት፣ ልጄ ናት። ለሷ ብዬ ብዙ መከራ አይቻለሁ፣ ብዙ ስቃይ አይቻለሁ። እሷን ተውልኝ፣ እኔን እንደፈለጋችሁ አርጉኝ።
እሷን ትተዋታለህ። ዴቮ አንዴ ያስገቡልኝ። ሰላም ሰላም ነሳውሽ ራሴ ጠፋት እኔ ነው ትቅርበኝ ይኸውልሽ በመጀመሪያ ስምሽን አልተዋወቅሽም ስምሽን ማለት ነው ያባራል ያገዛኸኝ ይባላል ይኸውልሽ ሊያ እናትሽን አንቺ በምትሰሩ ተግባር እሷ ከቨር እንድታደርግልሽ እሷ ሽፋን እንድታደርግልሽ ከማድረግሽ ባለፈ አሁንም ከካሜራ በስተጀርባ ያወራናቸው ነገሮች ነበሩ መሳሪያ ሽያጭ ላይ ራሱ ተሰማርተው እንዲሰሩ እናትሽን አድርገሻል እሺ አሁን ይሄን ምን እንበለው እሺ እሳቸውስ ከህግ እንዲያመልጡ ነው ከዚህ በኋላ ህጉ እሳቸው በሽተኛ ናቸው ብሎ የሚለቃቸው ይመስልሻል ጥፋትሽን ማመንሽ አይደለም ተግባርሽ ግን ለህግ የሚያቀርብሽ ነው እናቴን ተውልኝና ያስገቡልኝ እሷ በቂ ስቃይታለች በቂ ፈንድታኛታል እንደ ልጅ ከልጅም በላይ ፈትኛታል የኔ እናት ይሄ አይገባትም በቃ እናቴን ተዋት እናቴን እባክህ ተዋት እናቴን እባክህ እየለመንኩ ነው እባክህ ተዋት እናቴን ይኸውልሽ እማይዋግስ እናቴን ህጉ እሳቸው ምንም ይኸውልሽ እባክህ በቃ እሳቸው ጥፋተኛ ናቸው እናቴን ተዋት ስታመልጪ ይኸውልሽ ሰው እየገደልሽ ስትጠፊ በመሳሪያ ንግድ ውስጥ ስትሰሪ ይኸውልሽ ለዚህ ዝም ማለታቸው ከዛም ባለፈ ወይዘሮ አበራሽ እናንተ የሰው ስቃይ አይገባችሁም ወይዘሮ አበራሽ አታስጨንቃት ልጅን በቃ ምን ፈለክ ከዚህ በላይ የምፈልገው ማስረጃዎችን ሰብስቤ ለህግ ማቅረብ ነው የምፈልገው ይኸውልሽ አሁንም ያስገባውሽ ይበቃሃል እንድትናገሪ ነው ሌላ ነገር አልፈልግም ካንቺ ጋር መጀመሪያም ነግሬሻለሁ ሊያ ማዘር ይኸውልዎት ወይዘሮ አበራሽ የተሰማሩበት ንግድ ወንጀልና ወንጀል ነው እቺ ሴት ይሄ ሁሉ ሰው ገላ ስጠፋ ይሄ ሁሉ ነገር ያውቁ ነበር አሁንም የገባችበት ቤት ውስጥ ራሱ ስትገባ ያውቃሉ እያንዳንዱ ነገር ገለው ልትወጣ እንደምትፈልግ ነግሮታለች ይሄንንም አሁን አወጣጥቻት ነው የመጣሁት ከካሜራ በስተጀርባ ብዙ ነገር ቀርጬ ነው የመጣሁት ቤተሰቦቼ ይሄንን በካሜራ ስላልያዝኩኝ ይቅርታ አድርጉልኝ ግን ይሄንን አሁን አቶ አዲስ ቤት እንኳን ስትገባ ይሄን ነገር እናቷ ተባብረዋታል እንድትገባ እሱንም ገለው እንድትጠፋ የወንድ ቂመኛ ጥላቻ ያላቸው ሰዎች ሆነው ነው ያገኙዋቸው እናቷም እሷ እባክህ ተዋት አንድ ፍሬ ናት ያለሷ ማንንም የለኝም ወይዘሮ አበራሽ አንድ በነግሮት ነገር ልጆት ወንጀለኛ ነፍሰ ገዳይ ነች እርሶ ምስክር ይሁኑና ህጓም እንዲቀልላት እስሯም እንዲቀልላት ላርግላት እርሶ ግን ምስክር ይሁንባት ለእሷ ላይ እንደ ስታስበው እኔ ለአንድ ፍሬ ልጅ ምስክር ሆናለሁ የፈለከውን ልታረግ ትችላለህ እንጂ ልጅንማ ተው ወይዘሮ አበራሽ ህጉ የዋሰ ነው ቅጣቱ እሷ ላይ የሚሆነው ህጉም ያረጋውን ያርግብኝ እንድተባበሩት የሚፈልጉ ከሆነ እሷም እስራቷ ጊዜዋ እንዲቀልላት የሚፈልጉ ከሆነ ምስክር ይሁንባት አይሆንም እኛ ኦሬዲ ምስክር የሚሆነን ቪዲዮአችንን ብዙ ማስረጃችን ይዘናል ግን ደግሞ እርሶ እንደዚህ ባሉበት ሁኔታ እርሶን ያሉበት ጤንነት ትንሽ ትክክል ላይሆን ይችላል ግን ደግሞ የሌባ ተባባሪ የነፍሰ ገዳይ ተባባሪ የመሳሪያ ንግድ ሻጭ ተባባሪ እርሶም እዚህ ንግድ ውስጥ እንዳሉበትም ጭምር ደርሽበታል አይሆንም ስለዚህ እርሶም አንዱ ተባባሪ ስለሆኑ ህጉ የሚፈርደውን ይፈርዳል እኛ ማስረጃችን ይዘናል ህጉ የሚፈርደውን ይፍረድ ልጅን አሳልፌ አልሰጥም ይሄ የምትሉት ነገርም ጭምርማሪ ነው እንጂ ልጅ ብቻ ይሄን አታረግም ተውኝ አሁን አሳልፌ አልሰጥም አሁን እኮ አድራጊ ፈጣሪዋ እሷ ሆነች እንጂ እርሶም ማጋዥ ነው እያልኩት ነው እርሶም እኮ ወንጀለኛ ነው እኮ ይሁን አሳልፌ ህጉ ለእርሶ ምን ያደርጋል የሚለው ልጅን አሳልፌ አልሰጥም ተወኝ ልጅን አሳልፌ አልሰጥም እንደሱ ይሻላል ወይዘሮ አበራ አንድ ፍሬ ልጅን እንደሱ ይሻላል እሱ ይሻላል ተው ህጉ ግን የዋሰ ነው የሚሆነው ምንም አያረጋትም ከችግሯ ካለው ነገር ተረድቶ ምንም እንዳላረገች የሷ ቀላል እንደሆነ ይፈርዳል ወንጀል ከየትም አያስመልጥም የደረሰባት በደልና ያደረገችው ተግባር ምንም ተነጻጽሮ ለሷ
የሚፈርድላት የተሻለ ህግ የለም ቅጣቱ ይብሳል እንጂ ተው ከዚህ በላይ ተው ልጄን ማታሰቃዩኝም በቃ ህጉ አይቶ የሚፈርደውን ይፍረድ ልባችን የኛ ከባድ ጉዳት ደርሶብናል ተው ልጄ ከባድ ነው ወይዘሮ አበራሽ እርሶም ሊተባበሩኝ ፍቃደኛ አይደሉም ስለዚህ እኔ በያዝኩት ማረጃና ማስረጃ መሰረት አንቺንም ለህግ አቀርብሻለሁ እናትሽ ካልመሰከሩ በስተቀር ህግሽ የባሰ እየከበደብሽ ነው የሚመጣው ስለዚህ እናትሽም አሁንም ተባባሪነታቸውን ቀጥለዋል እንግዲህ ህጉ ምን እንደሚል ምን ነው የሚሆነው እኛም ግን ስራችንን ማስረጃችንን በደም ሰብስበናል ቤተሰቦቼ የሰማችሁትን ያያችሁትን ይመስላል የሆነው ነገር በሙሉ ስለዚህ እኛ በቻልነው መጠን እንግዲህ ነገሮችን እንግዲህ አሁን ቢያንስ ከሳቸው ምስክር እንድናገኝ እየጠየቅናቸው ነው እሳቸው ግን ልጄን አሳልፌ መስጠት አልፈልግም ነው እያሉ ያሉት ዞሮ ህግ ላይ ፍርድ ላይ ስንቀርብ ደግሞ ምን እንደሚፈጠር እንግዲህ የባሰ ነው የሚሆነው ቅጣቱ ያንን እንግዲህ ምንም ማድረግ አልችልም ወይዘሮ አበራሽ ራሱ እርሶ ያሉበት ሁኔታ ትክክል ባልሆነበት ሁኔታ ላይ ሆነው አሁን ደግሞ የባሰ እንግዲህ ልጆትን የባሰ ነገር ላይ ያጋለጧት ነው ያሉት አድራጊ ፈጣሪው እሷ ሆና እያለ እርሶ ግን በእንደዚህ አይነት ሁኔታ ሆነው ምንም ማድረግ ስለማይችሉ ነው እንጂ እርሶም ጤነኛ ቢሆኑ ምንም ከዚህ በለጠ ነገር ሊያደርጉ ይችላሉ በዚህ አይነት ስለዚህ እኔ ለሆነው ነገር በጣም እኔ ምንም ማድረግ ልረዳችሁ የምችለው ምንም ነገር አይኖርም ስለዚህ አንቺን ለህግ አቀርብሻለሁ ማይቀር ነው እርሶም ህጉን በሚያደርገው መልኩ እንግዲህ ማስረጃዬን ሰብስቤያለሁ ቃሎትንም ተቀብያለሁ ስለዚህ ቤተሰቦቼ ያያችሁት እንግዲህ የሆነው ነው እንግዲህ ምንም ማንንም ከህግ አያመልጥም ስለዚህ እኛ ግን ማስረጃችንን ይዘናል ስለዚህ ህጉ ምን ይላል የሚለው ነገር አብረን ምን ነው የሚሆነው እንግዲህ ቤተሰቦች ከዚህ በላይ ምንም አይነት ነገር አያስፈልግም እነሱም ፍቃደኛ አይደሉም ምንም ነገር ለመናገር ከዚህ በላይ እኛ ግን ያዝነውን ከበቂ በላይ ማስረጃ ይዘናል ስለዚህ ቤተሰቦች ያያችሁትን ይመስል ነበር የሆነው ነገር ኮሜንት ሐሳብ ስጡበት ኮሜንት ላይ ሐሳብ አስተያየታችሁን ስጡን ላይክ ሼር ሰብስክራይብ ማድረጉን አትዘንጉ ቤተሰቦች ቤተሰብነታችንን እንዲያጠነክረው ማለት ነው ስለዚህ ሁሉንም ለህግ እናቀርባለን ግብረ አበሮችንም አንድ ባንድ እያስኩኝ ያነፈነፍኩኝ ሁሉንም ድምጥ ማጣቸውን አጠፋለሁ ማለት ነው ያንን ነው ማደርገው ስለዚህ አንቺንም ወደ ህግ ይዤሽ ሄዳለሁ ወይዘሮ አበራሽንም ነገር እንግዲህ ህግ በሚፈቱ ይፈቷል አሁን ይጆት ምንም ነገር ማድረግ አልችልም ግን እንከታተላለን በቅርብ ርቀት ነው እሱ ውጪ